ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃቲው ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ ትንሽ ቆየት ብለን ከቻፕ ስቶሪ ጋር ተመልሰን መተናል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁላችሁም ደግሞ ቆይተን ስለመጣን ቪዲዮውን ሪኮመንድ እንዲያደርግልን ላይክ በማድረግ እንድትጀምሩ በትህትና እንጠይቃለን። ቻፕ ሰላም ነው? አለን እግዚአብሔር ይመስገን ሰላም ነው። እንዴት ነው? አለን ሁሉ ሰላም እግዚአብሔር ይመስገን። እንዴት ነው እናንተ ጋር? እኛ ጋር አሪፍ ነው እግዚአብሔር ይመስገን። ህይወት ካዋርዱ በኋላና ካዋርዱ በፊት እንዴት ነው? እኔ አልበላሁት ምን አውቃለሁ፣ ያው ነው ለኔ። አዋርዱማ በአማርኛው ትርጉም ቢወሰድ ይሻላል ተብሏል። እንዴት? አዋርድ የሚል የአማርኛ ቃል አጠቅም። ኦኬ አዋርድ የሚለው ሽልማት ነው አይደል? ሌላ ምን? አዎ ግን አሪፍ ሰዎች እንዳሉ ሁሉ ያው ዛሬ የተያዩት ነገሮች እና አንዳንድ ነገሮች ደስ አይሉም። አለባበሶች ደስ አይሉም ነበር። አለባበሶች ደስ የሚሉም አሉ፣ ደግሞ ደስ የማይልም ደስ የሚሉ። አዎ አይ እንትኑን አንዳንድ አለባበሶች ወጣ ብለው የምታያቸው አለ አይደል? አዎ በጣም እንጂ ብዙ ደስ የማይሉ ነበሩ። ኩረጃ ኮፒ ምናምን ልማዳችን አይደል እንዴ? የሴት አይነት አለባበስ ግማሹ ቬሎ ላይ የጎተተ ይመጣል። እንግዲህ ይወጡት የራሳቸው ጉዳይ። እስቲ በደንብ በትንተና እንመለስበታለን። እኛ ኤኒዌይ ታሪኮች አሉን አይደል? አሉን 1-4-5 ታሪኮች እንደተለመደው ያልተነገረ እንጂ ያልተደረገ የለም የሚለው የሚያስገርሙ አሉ የተወሰኑ። ያው ቆይተናል። ስለቆየን እንግዲህ መጀመሪያ ከእናት ሀገር ቻይና ነው የምንጀምረው። አዎ የሁሌያችን ደንበኛችን እና እዛ አንድ ቻሌንጅ ነበረ እና ያን ቻሌንጅ ለማሸነፍ አንድ ሴትዮ 50 አይጦችን በልታለች። ቻሌንጅ እኮ በቃ ቻሌንጁ ምንድነው? ለ40 ቀናት በአንድ ደሴት ውስጥ ሰርቫይቭ ማድረግ ነው። ኦኬ ያለምንም ነገር ማለት ነው። አዎ ሰጣል። ራስህ እያደንክ እንትን እያልክ ሁሉ ነገርህን ራስህን ቴኬር እያረክ ለ40 ቀናት መቆየት ነው ቻሌንጁ። እና እንግዲህ ያ ሲሆን ደግሞ በጣም ብዙ አስቸጋሪ ነገሮች አሉ። የአየሩ ጸባይ አለ። ሙቀት እስከ 40 ዲግሪ ሴንቲግሬድ ሊወጣ ይችላል። ምንም የለህም ምናምን፣ ያው ብዙ አስቸጋሪ ሁኔታዎች አሉና ያው ሰዎች ሄደው እዛ ይጀምራሉ ቻሌንጁን ማለት ነው። መወዳደር የሚፈልጉ ይወዳደራሉ። እንግዲህ ከነዛ ከሚወዳደሩት ሰዎች ውስጥ ደግሞ አንዷ የ25 ዓመት ዛሆ የምትባል ሴት ነበረች እና ያው ውድድሯን እንደጀመረች ምግብ ፍለጋ በክራብ የሚባሉትን የተለያዩ የባህር እንስሳ ደሴት ነው ገባ ታገኛቸውን ነገሮች እያደነች ለመብላት ትሞክራለች፣ ያው ሰርቫይቭ ለማድረግ ማለት ነው። እና በ35ኛ ቀኗ ላይ ወደ 50 የሚጠጉ አይጦችን አድና አጽድታ ጠብሳ በልታ ከዛ ውስጥ ሁላ እንደ ቋንጣው ላዘጋጅታ 35ኛ ቀኗ ላይ ውድድሯን በቃኝ ከዚህ በላይ አልችልም ብላ ወጣለች። አሸናፊ ነች ግን ማለት ነው ወይስ ምንድነው? ሶስተኛ ነው የወጣችው። እሷ ለየት ያደረገው ምንድነው? ሰርቫይቭ ለማድረግ አይጦቹን ሞሪያ ተኮሮቹ አይጦች ላይ ነው። ያው እንዳልኩ የባህር ነገሮች አሉ፣ የተለያየ ነገር አለና እንደ ሴት ስለሆነ ማለት ነው። በዛ መሃል ደግሞ በጣም ይጣፍጣል ነው ያለችው። ሰርፕራይዝ ነው የሆነችው። እሷ አትመገብም ነበር ከዛ በፊት። እንዴ እስከ ዛሬ አይጥ መጣፈጡን እንደዚህ ባቅ ኖሮ መች ሸወር ነበር ነው ያለችው። እና በዛው መሃል ደግሞ እንደገና 85 ኪሎ ነበረች። ከ85 ኪሎ ወደ 71 ኪሎ ወርዳለች። 14 ኪሎ ቀንሳለች ማለት ነው። በስንት ጊዜ ውስጥ? በ35 ቀን። ደግሞ ይህን ሰምተው አይጥ ያከሳል ብለው እንዳያስበው እሺ መሆኑን እንደዛ ነው ያለችው። እሷ ጥሩ ነው አመጋገቤ ጥሩ ስለነበረ ነው ኪሎ ሊስተካከል የቻለው ነው የምትለው። አመጋገቤ ጥሩ ስለነበር የሚለው ይሰመርበት። የምትበላው ስላጣች ነው እንጂ እሺ። እና 35ኛው ቀን ላይ 34ኛው ቀን ላይ ነው ያቺን ደሴት አንድ እንደ ስቶርም ነገር ወደዛ እየመጣ እንደሆነ ስታቅ ነው ልክ 35ኛው ቀን ላይ ያቆመችው። ማዕበል ነው ንፋስ ነው? ንፋስ እንደ አውሎ ንፋስ አይነት ነገር እኮ እንደሱ ንፋስ የቀላቀለ ዝናብም ልትለው ትችላለህ፣ ይሄ የሚጠቀለለውም ልትለው ትችላለህ። ስቶርም ነው ይባላል። ያውና እንደዛ ነገር እዛ ደሴት ላይ እንደሚመጣ ስታቅ ነው
በዚህ ሁኔታዬ ያንን ሰርቫይቭ ደግሞ ማድረግ አልችልም ስለዚህ ይብቃኝ ብላ እሷና ሌሎች ሁለት ሰዎች ነበሩ ሶስተኛ ሆና አሸንፋለች ማለት ነው 7500 የን ተሸልማለች እና ለወደፊቱ አንድ 15 ኪሎ መቀነስ ስላለብኝ ተጨማሪ እንደዚህ አይነት ቻሌንጆችን ፈልጌ ጆይን ማድረግ አለብኝ ብላለች በራስ ስለማታረገው እሺ ያ አንድ 15 ኪሎ ይቀረኛል ብላለች እና በቃ ያው በዚህ ምክንያት በዛው ሷም ያይጥ ተበጋቢ ሆና ቀርታለች ማለት ነው ጣሙ ስለቀመሰችው አሁን በነገራችን ላይ ቻይና ነው ብርቅ አይደለም አይተላል ምንም ያው ሁሉም ይበላሉ ለማለት ሳይሆን እንዲህ አይነት ነገር ላይ የሚያግዳቸው ነገር የለም ማለት የሚበሉ ሰዎች አይተው ነው ያደጉት ያን የሚከለክል እምነት የላቸውም እንደገና ደግሞ ሰርቫይቭ ነው ምናምን ይሄ ሲደማመር ቀላል ሊሆን ይችላል ግን አሁን ኢትዮጵያ ውስጥ አይጥ የሚበሉ ብሔረሰቦች እንዳሉ ታውቃለህ ባለፈው የሆነ ነገር ላይ አይቻለሁ አሉ በደንብ በደርግ ጊዜ አንድን የማቃ ሴትዮ እዛ ያሉትን እነዚህን ሰዎች የማሰልጠንና ያላል ግንዛቤ ማስጨበጫ ምናምን የሚባል ነገር ይሄዳሉ እና ሴትዮዋም ከነዛ ክሩስት አንዷ ነበረችና እንደሚመጡ እዛ ሲነገራቸው ይኸውልህ ጣዕማቸው ይለያያል ለሁሌ ለኖርማል ጊዜ አድነው የሚበሉባቸው ቦታ አለ ከዛ ደግሞ ስፔሻል እንግዳ ሲመጣ ደግሞ ወይንም ግዴታ አሪፍ ሲሆን ደግሞ የሆነ ቦታ ላይ ያሉ እና እነዛን ሄደው ትልልቅም ናቸው ለማደነው አስቸጋሪ ናቸው እነሱን ይዘው ነው የሚያመጡትና ምን ለማስተማር ነው ሄዱት መሰለ ልብስን ምንን ለማስተማር እንዴት ነው አላር ይሄ ስለበሽታ መልበስ ምን እንዳለባቸው ልብስ አፍረተ ስጋ ምናምን እኮ ይሸፍናሉ ግን እንደዚህ አይነት ነገር ነውና ስለዚህ መጀመሪያ ለማስተማር ተለይተሳው ሜዳለብ እነሱ መምሰል አለበት የሆነ ነገር ግንዛቤ ለመስጠት ማለት ነው አለባበሳቸውን ማስተካከል ነበረባቸው ምናምን እና ትልልቅ ሴቶች ናቸው ከዛ ተሰርቶ መጣላቸው አይጥ እንግዶች ናቸው በእነሱ በቃ ኃይለኛ እንትን እና በላን አለች ሴትዮዋ በላን ሃይማኖተኛ ነች አሁን በጣም እናስታወራኩ ነውና በላን ከዛ በኋላ ግን ከበላው በኋላ እንዲሁ እነሱ ፊት ምንም ላለመሆን ስሰቃይ ውዬ ማታ የተዘጋጀላቸው የግርግ ምናምን ውስጥ ነው እንትን የሚሉት እዛ ሲሄዱ ያው አስወጣችሁ የተወሰነው ያው ተዋህዷል ተፈጭቶ ምናምን በቃ ሙከራ ማድረግ ነው እንጂ ያን ነፃነትን ጠብቀህና ምንድነው ለፈልጌ ነው አንዳንድ ግዴታ የሚሆኑባቸው ቦታዎች ላይ ያን ሰው መስለህ ታረጋለና አሉኛ ጋር የሚበሉ ማለት ነው ያው የበሽታው ነገር ነው የሚያስፈራ አይጥ ነገር ስለሆነ ማለት ነው የበሽታ ብዙ ግን የተጠበሰ ነው ቦታ ያለው ሲሆን ነው የተጠበሰ ነው እሱ የተጠበሰ ነው ጥሩ ነው የተጠበሰ ከሆነ እንደውም ይሻላል ነው በእነሱ የሚዘጋጅ ነገር ሳት የነካው ነገር ይሻላል አንዳንዴ እኮ ስታይ ነው እንደዚህ ከነጭራው ከነምኑ ስታየው የሆነ ነገር ከሆነ ምግብ ጋር ተደርጎ ስጋው ምናምን ቢመጣ ሳታቆል ተበላው ትችላለህ ባታቆምም እንጂ ደግሞ ታቆም አንድ ስጋ አሁን ቀርቦልህ እስቲ ቅመሰውና የምን ስጋ ነው ትባል ምናልባት እንግዲህ እንደዚህ በደንብ ጎበዝ የሆነ ሰው ካልሆነ አሁንማ የግመል ተለምዷል አዲስ አበባ ውስጥም የበሬ ቤቶች ውስጥ የግመል ተገኝቷል ተብሎ በቀደም ዜና እንትን ነበር ግመል በርግጥ ይበላል ኦኬ ግን የበሬውና የግመሉ ዋጋ እኩል ስለሆነ ግመል የሚያርዱበት ምክንያት ኪሎ የግመሉ ይበዛል ስጋው ብዛቱ ትልቅ ነው ከበሬ ለነገሩ እንዴ ረጅም ነው ግመል ራሱ እንዴ ስለዚህ አሁን ዋጋቸው ስለተቀራረበ ግመል ያርዱና አሁን እንትን ስትል ትዝ ያለኝ ምንድነው አንዳንድ ቦታ ሄደህ በቃ ምግብ ሲቀርብልህ ያው ትበላለህ በደንብ እንደውም ማን ነው ሲል የሰማሁት ሌላ አፍሪካ ሀገር ሲሄድ አመጋገባቸው ዝንጀሮ እንደዚህ ነገር ስለሆነ ቀድሞ ምን ይላል ቬጂቴሪያን ነኝ ቬጋን ነኝ ይላል ገባ አልበላም ቢል አይቀየሙትም በቃ ቬጋን ነኝ ይላል ትክክል አሪፍ ሲስተም አትክልቱን ብቻ ይበላል አለቀ አመልማል አባተም ከዚህ በፊት አንዴ ሬዲዮ ላይ አጋጣሚ የተፈጠረ አጋጣሚ የውሻ ስጋ ለዛውም ጥሬ ስጋ የውሻ ስጋ በልተን ኮሪያ ሀገር ብላ ኮሪያ ነው ትክክል ኮሪያ ሀገር ደሞ ያወቁት በማግስቱ ነው ወደ ላይ እንኳን እንዳላወጣው እንዳላወጣው ሰምቻለሁ ሬዲዮ ላይ እንደዛ አስተዋራ ብዙ ጊዜ አሁን እንትን ያደርጋሉ የኳስ ቲሞች ሲሄዱ ነገር ብዙ ጊዜ እንዲህ አይነት አጋጣሚ ስለሚኖራቸው ከቤት ምናምን የሆነ አገልግል በሶ ምናምን ይዘው የመሄድ ነገር አለ ማታውቀው ሀገር ላይ
የምትበላው ነገር አታውቀውም። ግን ሰውንም ላለማስቀየም በቃ መብላት ማትፈልግ ከሆነ ማለት ነው በቃ ቬጋን ነኝ ወይ ቬጂቴሪያን ነኝ ብለህ መጀመሪያውኑ መንገር ነው ቀድመ። ችግር እኮ እኛ ሃይማኖት ስላለን አይተን ስላላደግን ምናምን ነጮቹ ምናምን ግን የትም አፍሪካ ሀገር ምናምን ሄዶ ምግብ ቴስት የማድረግ ልምድ አላቸው። ምንም የሚከለክላቸው ብዙ ነገር ስለሌለ ምንድነው ይቀምሳሉ፣ ቴስት ያደርጋሉ። እኛ እኮ ምንም ባይሆን ራሱ ማለት የተለየ እንስሳም ባይሆን የሆነ ምግብ እንዲያይተ ጥዩፎች ነን እኛ። ቴስት ለማድረግ ራሱ ነው የምልህ አንድ ፍር ምንም ያልሆነ እኮ ነው የምልህ። ምንም ያውን አይጥ ያልሆነ ምናምን ቢሆንም ራሱ የተለየ ምግብ ሲሆን ቴስት ለማድረግ ድፍረት የለን። ሆድህም ደግሞ ሴንሲቲቭ ከሆነ የባሰ አስቸጋሪ ነው። እና ለማንኛውም እንደዛ ሆኗል። በዚህ አጋጣሚ አሁን ተመልካቾች እንግዲህ የተለያየ ሀገር የተለያየ ነገር ሳያውቁት የበሉበት አጋጣሚ ሊኖር ይችላል። ኮሜንት ላይ አስቀምጡልን። አንድን ጨምር እዚህ ላይ እንችላለን። እሱም ጽፈዋለች መጽሐፍ ላይም ተናግረዋለች እንትን ላይም እና ምን ሆነች መሰለን ኢሮፕ መታ ነው አሜሪካ ነው መሰለኝ ቱና የውሻው ምግብ ቱና ነው የሚመስለው እንደ ቶን ነው አይደል የሚመስለው። መናፈሻ ይዛ ሄዳ በዳቦ የውሻውን ለጥልጣ እዛው መናፈሻ ውስጥ የነበረ ሰው ስለሚያውቅ ነጭ መሰለኝ ጉድ ሃፒታይት ብሏት ሄደ። አሪፍ ሃፒታይት ነው ያለሽ ብላት የውሻውን ቶኖ ነው የሚመስለው ቶኖ ነው የሚመስለው በዳቦ ጠረጋ አርጋ በልተዋል። እንደዚህ አይነት አጋጣሚ ያላቸው ሰዎች አንዳንዴ ባለማወቅም ትበላለች። የድመት የዳቦ ቆሎ የሚመስል ደግሞ አለ የውሾቹ የደረቁ የውሾቹ ሌላ ሀገር ስትሄድ እንግዲህ አስቸጋሪ ነው በጣም። እንለፈው ለሚቀጥለው። እሺ የሚቀጥለው እዛው ቻይና ነን አሁንም እና ቻይና አንድ ሙቭመንት በለው እንደዛ አይነት ነገር ተጀምሮ ነበረና ምንድነው ኑሯችን ለምን ትጨነቃለህ? ጭንቀት ነው፣ ወከባ ነው፣ ውጥረት ነው። ገባህ? ጧት ተነስተህ ስራ ነው፣ ከዛ በኋላ እዛ ነው ምናምን እና ኑሮ የሰው ልጅ ኑሮ እንዲህ መሆን የለበትምና አንዳንዴ ፈታ ማለትን እረፍትን መለማመድ አለብን ብለው አንድ ውድድር ጀምረዋል። ውድድሩ ምንድነው? የመጋደም ውድድር ነው። የመጋደም ምል በቃ ትተኛለህ፣ ተጋድመህ በቃ ረጅም ሰዓት የተጋደመው ያሸንፋል። እንቅልፍም በቃ በጎን ዝም ብሎ ያረፈ ማለት ነው። ብትፈልግ እንቅልፍ መተኛት ትችላለህ፣ በፈለከው ነገር ማድረግ ትችላለህ። ግን አልጋ ላይ ነህ፣ ፍራሽ ላይ ነህ፣ በቃ መጋደም። ሽንት ቤት መሄድ አይፈቀድም። እና ሲጀመር 240 ሰዎች ናቸው በአሁኑ የተወዳደሩት የነበረው። እና ህጉ ምንድነው? ፍራሽ ላይ ተኛሉ፣ መገላበጥ ይችላሉ፣ ማንበብ ይችላሉ፣ መብላት ይችላሉ፣ ስልካቸውን መጠቀም ይችላሉ። ተነስተው ግን ባኞ መሄድ መጠቀም አይችሉም። እዛች ፍራሽ ላይ ከመቀመጥ በስተቀር እዛው እየተገላበጡ የፈለጉትን ነገር ተኝተው ማድረግ ይችላሉ ተጋድመው። እና ከ24 ሰዓት በኋላ 186 የሚሆኑት ያው ይወጣሉ ማለት ነው። አቋርጠው ይወጣሉ። ይደክማል አይደክምም ጀርባ ራሱ። እና ልክ 30 ሰዓት ከሞላ በኋላ በጣም ጥቂት የሚባሉ ተወዳዳሪዎች ይቀራሉ ማለት ነው። ከዛ የመጨረሻው ሰዓት ላይ አንደኛው ሰውዬ ለ33 ሰዓት ከ9 ደቂቃ በመጋደም ውድድሩን ያሸንፋል ማለት ነው። የሚከብደው ግን መጋደሙ አይመስለኝም አይደል? ቶይሌት መሄዱ ነው። በዛ ላይ መብላት እንድትበላ ይፈቅዱልሃል እኮ። ከበላህ ደግሞ ሽንት ቤት ሊያስፈልግ ነው፣ አትበላም፣ ይረባል። እና ያሸነፈው ሰውዬ ግን ዳይፐር አድርጎ ነበር የተጋደመው። አንድ የሚፈቀድልን ነገር እሱ ብቻ ሳይሆን አብዛኞቹ እንደዛ አድርገው ነበር። ሸውዳቸው ነው ይቻላል? ሸውዶ አይደለም፣ ይቻላል፣ በትክክል ይቻላል። ብቻ ዳይፐር ባርገህ ምንም ሆነ እዛው በቃ ሳትነሳ ሁን ነው። እና ዳይፐር አድርጎ 33 ሰዓት ብቻ ምን ሆኖ ነው መቀየር አትችልም? ዳይፐር እዛው በተኛህበት ምናልባት ቀይር ባኞ መሄድ አይቻልም የሚለውን ህግ ያለፉ ማለት እንትን ያሉበት ምክንያት በዳይፐር ነው። በሚገርም ሁኔታ ማለት ነው። እና 3000 የን አሸንፏል፣ ወይም $420 አካባቢ ማለት ነው። ኧረ $420 ብዬማ ላይ ያልሸነም። ሁለተኛና ሶስተኛ ደግሞ 2000 እና 1000 የን ያሸንፉት። እና የሚገርም ነው። በቃ የማይፈጥሩት ነገር የለም፣ የማይመጡት ነገር። በሚገርም ሁኔታ ግን በጣም ብዙ ሚሊዮን ነው ላይቭ ስትሪም ሲከታተላቸው የነበሩት። ላይቭ ስትሪም የታየ ነበር። የሁላ ሰዓት ላይቭ ማንኛውም ሰው ገብቶ ማየት ይችል ነበር።
እና በጣም ብዙ ነው ተመልካች የነበረው። ግን ይገርማል ማለት ያው ዝም ብለህ የቆየት እየመጣ ታየዋለህ እንጂ ዝም ብለህ እንዲህ ብላ አታየም እኮ ያን ሁሉ ሰዓት 2 ቀን እስቲ ምን ደረሱ እያልክ ነው የምትገባው እንዴ ታዲያስ። ግን እንደው የሚፈጥሩት ነገር ራሱ ይገርማል። አንዳንዴ ደግሞ ህጋቸውም ይገርማል። አረ ደግሞ ማይረባ ነው ሽልማቱ አዎ $400 ለ$420 ለዛውም አንደኛው ተይኑሉ አረ ምን ሆናል እሱ ብቻ 33 ሰዓት ሙሉ ተጋድመህ አስበው ጀርባ ድቅቅ ነው የሚል ላይ ተጸዳርተው ሁሉ ነው እንጂ አይመጣው ያልተነገረ እንጂ ያልተደረገ የለም። አዎ ያልተነገረ እንጂ ያልተደረገ የለም። ይገርማል። እንለፈው ወደሚቀጥለው። እሺ የሚቀጥለው ደግሞ ወደ አንድ ጥንዶች ነው የምንሄደው። እነዚህ ጥንዶች በቅርብ ነው የተጋቡት። 1-2 አመት ይሆናቸዋል ከተጋቡና የተጋቡበት 2ኛ አመት ይደርሳል። እና 2ኛ አመት ሲደርስ ሚስትየው በጣም አስባበት ማለት ነው ምግብ እሱ የሚወደውን ምግብ ጥሩ አርጋ አዘጋጅታ ቤት ሻማ ሁሉ ነገር አርጋ ማለት ነው ያን በዓል ለማክበር። ስንተኛ አመታቸው ነው? 2ኛ አመት የተጋቡበትና የሚወደውን ደግሞ ነገር ስጦታ ገባ በደንብ ነው የተዘጋጀችበትና የሚወደውን ስጦታ ራሱ ያዘጋጀችለት የሚወደውን ነገር ነውና አርጋ ጠቅለላ አስቀምጣ ያው ቀኑ እንደዛ ይደርስና ራት መብላት እዛ ጋር ይጀምራሉ ማለት ነው ቤታቸውና ሰጧለች። የሰጠችው ምንድነው ይሄ እንትን ስማርት ዎች የሚፈልገው ነበር እና ጊዜ ወስዳ ገንዘብ አጠራቅማ ነው የገዛችለት። ራሱ በአንዴ መግዛት ስለማይችል አጠራቅማ አስባ ምናምን ነው የገዛችለትና ይመኘው እንደነበረ ስለምታቅ ማለት ነው ያንን። እሱ ደግሞ የሰጣት ምንድነው $100 ከአንድ የጌም መጫወቻ $100 ጊፍት ካርድ ነው የሰጣት። እሷ ደግሞ ጌም አትጫወት፣ እሱ ነው ጌም የሚጫወተው። በጃዙር ለራሱ በቃ እንደዚህ ነው። እና በጣም ተናዳ ነው ራቱን አቋርጣ እህቷ ጋር ቤቱን ጥለውታ ቤቱን ላላደረች በንዴት ማለት ነው። እውነቷ ነው እንዴ። እና ምን ይላል እንዴ አንቺ ባትጫወቺ እኮ እኔ ስጫወት ሁሌ ታየኝለ እንዴ? ለዛ እኮ ነው የገዛሁልሽ። የገዛሁት ለራሴ ነው። እኔ ስጫወት ሁሌ ስለምታየኝ ለዛ ነው የገዛሁልሽ ብሎ ያው ለራሱ ነው የገዛው። እና አበሳጫቸው ምንድነው $100 መሆኑ አይደለም ምናምን የገንዘቡ መጠን ጉዳይ ሳይሆን እንዴት አስተሳሰቡ ገባ እኮ ለራሱ ነው እንጂ በጅብንም ግልጽ እኮ ነው። አዎ እንደዛ ለምን እንዴት ይሄን ያህል እሷ ማለት እሷ ከተዘጋጀችበት አንፃር ስታነጻጽረው ምንም እንትን አይልምና ተናዳ ወጣ እህቷ ጋር ሄዳ አድራ እህቷ ጋር ታድራለች ማለት ነው። እና ይሄ ስቶሪ በቃ ያው ቫይራል ሆኖ ኢንተርኔት ላይ ሲመላለስ ነበር እና ብዙ ሰው ወርዶበታል ያው እሱ ላይ። አንቺም ግን ኦቨር ሪአክት አረግሽ ቤት ጥለሽ መውጣት እና ሌላ ቦታ ማደር አልነበረብሽም። ልክ ባይሆንም እሱ ምናልባት ግን ያ እሱ እንትናልሽ እና ስትወጣ ደግሞ ያው ኦንላይን ነው ጊፍት ካርዱንስ እንዴት አርገሽ ነው የወጣሽው ምናምን እዛው ጋር ጥለሽለት ወጣሽ ምናምን ነው ብሎ አንዴ እሱንም አንዴ ጥዬወጣለሁ ይዤ ነው እንጂ ይዛ ነው የወጣችው እኮ እንዳይጫወትበት። ግማሹ ለሂጂና እዛ ጌም ስቶር ለአንድ ህፃን ስጩ ለአንድ ለሰው ስጩ ወይ እንደዚህ አርጊበት ወይ ምናምን ወይ ዶኔት አርጊው ምናምን እያሉ ኢንተርኔት ላይ ብዙ ሰው ሲመክራት ነበር። ግን ወደፊት የትዳር ህይወታችን ላይ የሚያመጣው ተጽዕኖ አለ እንዲሆነ ምን ተሳሰበው ነው የምትለው ገና 2 አመት ያ ግን አሉ እንደዚህ አሁን ሴቶች ሆነው ትዳር ስለሆነ ለልደት ቀን ቤቷ ጎድለውን ዕቃ ገዝታ ትሰጣለች። ሴት ድስት ትሰጣለች። ለምሳሌ ሴቱ አለ አይደል እንደዚህ ተረደረው ድስት ጋብቻ ውስጥ ሆነ ለልደት እንድትረደረው ድስት ትሰጣለች። ስላስፈለገ ነው እኮ ለቤት ግን ላንተ ልደት ተብሎ ነው የሚሰጥ። ያው ትከፍታለህ ጥሩ ነው ታዲያ የምትበላበት ነው ተሰርቶ። እኮ ነው በቤት ዕቃ እኮ ማሟያ ምክንያት ነው ሌላ ነገር ከሚሆን ግን አይሆንማ እንዴ። አስፈላጊ ከሆነ ደግሞ ይሻላል ታዲያ ኖርማል ቀን ትግዛ። በኔ ልደት ቀን ቸኮሌትና አበባ አይሆንም ሲባል አልሰማም። ቸኮሌትና አበባ አይሆን ሳይሆን እኔ ስንኖር አብረን ምንድነው የሚያስፈልገኝ ታውቃለች። እኔ ምሷ የሚያስፈልጋት ነገር አውቃለሁ ወይ የምትወደውን ነገር አውቃለሁ። ገብቷል። በሚስት ልደት አይደለም ቤትን የምታሟለው ወይ በባሏ ልደት አይደለም ቤቷን ዕቃ የምታሟለው። ገብቷል። ቤቱ እኮ የጋራ ነው ይገባኛል። ግን ለልደት ድስት ትሰጣለች እንዴ? አስፈላጊ ነው ጊፍት መጀመሪያ ጊፍት አስፈላጊ ነው። አሁን በዚህ ኬዝ እንግዲህ ልደት አይደለም ያው የጋብቻ 2ኛ አመት
ባህላቸውን እያከበሩ ነው በዚህ ኬዝ ኦፍ ኮርስ ኦኬ በልደትም ብለን ልናየው እንችላለን አስፈላጊ ነው ጊፍት እንዴት ነው የምታየው ሞሪ ነው አስፈላጊ ነው ኦኬ ባይሆን አይገርመኝም ቢሆን ግን ደስ ይለኛል ባይሆን አይከፋህም ምንም ስለዚህ አስፈላጊ ነው አይደለማ ስለዚህ አስፈላጊ ነው ብለህ ምትመድበው አይደለም ታረጋለህ ነው ደስ ከሚሆን ደግሞ ቢቀር ይሻለኛል ከማው እንደዚህ አይነት ጊፍት ከሚሆን የባሰ ይሄ ደስ ለለፈ ተሰጠኝ ነው ይያልክ አይሆንም እንዴ ባየው ቁጥሩላት ልትበሳጭ ትችላል እንደገና ደግሞ ብዙ ጊዜ ምን ይባላል መሰለህ አላቂ ነገርም ባይሆን ይባላል ስጦታ ለምሳሌ አሁን ብዙ ጊዜ እንትን ይሰጣል አላቂ ነገሮች የሚሰጡ ነገሮች አሉ አሁን ቸኮላት ተበሏል አለቀ በቃ መቼ ነው ተስተዋውስኩም ግን አላቂ የማይሆን ጌጥ ቢሆን የሆነ ነገር ቢሆን ሲምፕልም ካርድ ቢሆን ማስታወሻ ቢሆን ማለት ነው በቃ ሰው ያየ የሚያስታውስበት ራስ ያየ ሰውን ራስ ያ ነገር መቼ እንደሆነ የምታስታውስበት መሆን አለበት አላቂ ነገር እንግዲህ አሁን ለምሳሌ አስቤዛ ደርሷል በለ ጤፍ መገዛበት ላይ ነው የኔ ልደት የደረሰው ልበል ጤፍ ተገዝቶን ካለ ልደት ነው ይሆናል አይሆንም ልደትም ባይሆን የሚደረግ ነገር ነው ያ አንተ ልደት አይደለም ወይ በሷ ልደት አይደለም ቤትን የምታሟላው ለማለት ነው ተመልካቾች ግን እንዴት ነው እስቲ ያስፈልጋል ራሱ ጊፍት እንዴት ነው ግድ ነው ወይስ ጻፉልን ኮሜንት ላይ ሐሳብ አስተያየታችሁን ስጡ እስቲ በተለይ ሴቶች በጣም ነው የሚወዱት ጊፍትና ሰርግ አልዳያቁ የወንድ ድክመቱ ደግሞ የሚስቱን የገርል ፍሬንዱን ወይም በዙሪያ ያሉ ሰዎችን ልደት ቀን መርሳት ነው እሱ ቀላል ነው ትልቁ ዓላማው ቀላል ለማስታወስ አንድ ቀን መርሳት ነው የሚጠበቅብህ እሱ የሚስትህን ልደት ለማስታወስ አንድ ቀን ብቻ መርሳት ነው የሚጠበቅብህ ከዛ ቀን በኋላ ለሁሉ ጊዜ ታስታውሰዋል የሚደርስብህ ነገር ነው የሚደርስብህ ነገር በጣም ብዙ ሰው ይረሳል ብዙ ወንድ ይረሳል ያ ኑሮ ነው ሩጫ ታዲያ ስንቱን ታስታውሳለህ እንዴ ይረሳ በዚህ ሁሉ ወንዶች እንደተወቀሱ ያ ዛሬ ምን ይሉሃል ድንገት ዛሬ ምን ያረግንበት ቀን ነው ይሉሃል ወይ ተጋባበት የሆነኛ አመት ይሆናል ምናምን የሚያቀል ነገር የለም ወንድ ገባ እነሱ አይረሱ የኔ ተመልካቾች ብዙ ነገር እንደሚጽፉል እርግጠኛ ምንድነው ዛሬ ምናምን እንትና ሀገር የርንበት ቀን ነው ምናምን ምንድነው ይላል እሱ እብድ ነው የሚወርድ ይዋስ አይምሮሃው ብዙ ሌላ ቦታ ነው የሚሄደው አይደለ ግን በቃ ተፈጥሮ እኮ ነው ይሄ አንዳንዴ ተፈጥሮን መረዳት ያስፈሩ ነው አይደል በቃ ይሄ ደግሞ ዓለም አቀፍ የወንድ ባህሪ ነው እንጂ እንትና ፈረንጅና ይላል አንዳንድ ፈረንጅም እንደዛው ነው የሚገርም ነገር ይረሳሉ ምናምን ያ ይረሳል አረ እና የተፈጥሮ ጉዳይ ነው ስለዚህ እንግዲህ ታገሱን ያ እንለፍ ወደሚቀጥለው እሺ የሚቀጥለው ደግሞ ወደ አትላንታ ነው የምንሄደው አትላንታ ኢንተርናሽናል ኤርፖርት በቀደም አንድ አስገራሚ ነገር ሆኗል KLM አየር መንገድ ላይ ወደ አምስተርዳም የሚሄድ አንድ ፕሌን ነበረ እና እዛ ፕሌን ላይ ተሳፈረ ሰውዬ ነበረ 48 አመቱ ነው እና የሆነ ሰዓት ላይ ምን ያደርጋል ፕሌኑ ያው ወደ መንደርደሪያው መሄድ ይጀምራል ማለት ነው እየተንቀሳቀሰ እየሄደ እያለ ይሄ ሰውዬ ዘሎ ተነስቶ ተሯሩጦ የኤግዚት የሚወጣበት በር የለም እሱን ከፍቶ ሊወርድ ከፍቶ ይሄ በአየር የሚነፋ አውቶማቲካሊ ያደጋ ጊዜ መውጫው የለም እሱ ከፍትና በቃ እንደዛ ይሆናል ማለት ነው ፕሌኑ እየሄደ እሺ ወዲያው ፕሌኑ ይቆማል ምናምን ሰውየው ፓኒክ አድርጎ ነው ደንግጦ ማለት ነው ለካምንድነው የሚመስለው ፎቢያ ሌላ ሰውዬ የሆነ መሳሪያ የያዘ መሰለው መሳሪያ ወጣ ኦኬ ፕሌኑን በቃ ሊያገት ነገር መሳሪያ ያየመሰለው መሳሪያ የያዘ ሰውዬ ማለት ነውና ደንግጦ ዘሎ ሄዶ በሩን ከፍቶ ሊወርድ በዛ ማለት ነው እሺ ፖሊሶች ያው ይመጣሉ ይያዛል ምናምን ይጠየቃል ያው የተሰማውን ይናገራል እዛ ጋር መሳሪያ ያየው ስለመሰለኝ ነው ደንግጬ ነው ብሎ እንትን ይላል በቃ ፓኒክ ስላረገ ብቻ ነው የከፈተው የእውነት ማለት ነው ያ እና ፕሌኑ እንደገና ወደ መቆሚያ ቦታ እንዲመለስ ይደረጋል ያውላ ተሳፋሪ ያው እንዳለ ይወርድና በኔክስት ፍላይት እያሸጋሸጉ መላክ ይጀምራሉ ማለት ነው እንትኖቹ ሰውየው ደግሞ ወደ ፖሊስ ጣቢያ ይሄ ምንድነው ንዝህላልነት ድርጊት በሚል ነገር ማለት ነው ሁለተኛ ዲግሪ ክሪሚናል ወንጀል ያደረስከው ንብረትም ላይ
ሴኩሪቲም ላይ ጸጥታም ላይ ኪሳራም ላይ አለ። አዎ በዛ ላይ የሚደነግጥም ሰው አለ እንጂ ዘሎ ዛጋ ሲከፍተው ሌላውም ሰው እኮ ይደነግጣል ምንድነው እና እንደዛ ተብሎ እንግዲህ ኢንቨስቲጌት እየተደረገ ነው። ሰውዬ ያው ክስ አለበት፣ ፍርድም ይጠብቀዋል ማለት ነው። ይሄ የአውሮፕላን ይሄ የአቪዬሽን ህግ በጣም ዓለም አቀፍ ህግ አላቸው። በነገራችን ላይ እንደ ሀገር ህግ ብቻ አይታይም። ይሄ የአቪዬሽኖች እንትን አለ ህግ ብቻው። አሁን የነ ጆን ዳንኤልም እንደዛ ነው እኮ በሱ በኩል ይታያል ተብሎ ነበር። እንደውም ተረፉ እንጂ ገብተዋል እንኳን ተረፉ። ቀጥታ ደግሞ ከሽብር ጋር ምናምን የሚያገናኙት እንደ አይነት ነገር በጣም ከእንትን በኋላ አውሮፕላን ኬዝ ከ911 በኋላ ነው ይሄ ነገር በጣም በሲሪየስ ከዛ በኋላ አይደል እንደ ዋናው ፓይለት ራሱ መፈተሽ ምናምን የተጀመረው። ፓይለቶች ሆስተሶች ምናምን እኮ የማይፈተሹበት ዘመን ነበር እኮ አይገርም? ሆስተሱ ዋናው ፓይለቱ ምናምን የማይፈተሹበት ጊዜ ነበር። አሁን እየተፈተሹ ነው የሚገቡት። ዋናው ፓይለት እኮ አይፈተሽም ነበር። እንግዲህ አውሮፕላኑ የሚይዘው ይፈተሻል አሁን። ኦኬ ምን ማለት ለሚፈተሸው ምን ኮንትሮባንድ እንዳይወስድ ነው ወይስ እንደዚህ ለሽብር ምክንያት ወይስ በቃ ድሮ ወለድ ከንግድማ አኳያ ሆስተስም አይፈተሽም፣ ዋና ፓይለቶቹም አይፈተሹም። የፈለጉትን ነገር ከሀገር ይዘው ይወጣሉ፣ የፈለጉትን ነገር ይዘው መግባት ይችላሉ። እና እንደውም በቃ የድሮ ፓይለቶች ምናምን በጣም ኤክሰስ ሀብታሞች ነበሩ። በጣም ኃይለኛ ቢዝነስ ነው የሚሰሩት ሆስተሶቹም ጭምር እኛ ጋም ነው የምልህ እኮ። እና አሁን ግን የትም ቦታ ዋናው እንግዲህ አሁን ከሽብር አኳያ ካየው አውሮፕላኑን ይዞታል፣ እንደፈለገ ማድረግ እኮ ይችላል፣ ግን ይፈተሻል። ለምን ቲም ቢኖረውስ የሆነ ነገር ይዞ ገብቶ ሊሰጥ ይችላል። ኦፍ ኮርስ ይገርማል። ዲፕሎማቶች አይፈተሹም ነበር አይደል? ዲፕሎማትም አይፈተሽም ነበር፣ እንዲፈተሹ ተደርጓል። ብዙ ነገር ተቀይሯል። አሁን ይፈተሻል አይደል? በአንድ በኩል ግን እንደዛ ነው መሆን ያለበት። ፌር ነው። ህግ ካወጣህ ለሁሉም እኩል ነው መስራት ያለበት አይደል? አንተ ስለሆንክ አትደረግም ነገር ይኖረዋል። አሁን ለምሳሌ በፍተሻ ደረጃ አንዱ ዲፕሎማት ነው፣ ኦኬ፣ ሌላው አንድ ኖርማል ሰው ነው፣ ኦኬ። እና አንተ እንዲህ ስለሆንክ ሳትፈተሽ ግባ፣ አንተኛው ግን እኔ እንጃ ፌር የሚሆነው በቃ ሁለታችሁ ትፈተሻላችሁ። እንደ ሀገር ነው የሚታየው፣ የሀገር ነገር ነው። አሁን እኮ እንደበስ ለሀገር ክብር ከመስጠት አኳያ ነው። ምንድነው ስለ ሀገሪቷ የሚይዘው ፋይልም ይሁን ምንም ብቻ አላር እንደ ሀገር ማየት ነው። አሁን ኤምባሲ ሀገር ነው እንደምትለው፣ ዲፕሎማቱም እኮ እንደ ሀገር ነው የሚወክለው ሀገር ማለት ነው ሰውየው። ከዛ አኳያ ነው። ግን ምንም አላስፈላጊ ነገር መፈተሽ አለበት። ግን ብዙ ጊዜ ከሽብር አኳያ ሳይሆን ብዙ ጊዜ ንግድ ምናምን ከባባር ነገር ያዘዋውሩበታል ምናምን ንግዶች ምናምን ኃይለኛ ነገር ይዘው ይገባሉ ይወጣሉ። ከቀረጥ ነፃ እየወሰድክ መቸብቸብ ነው እንዴ? ቀረጡ ብቻ ነው እንዴ? ብዙ ትንሽ ነገር ሆነው ከሀገር የሚሄዱ በጣም ብዙ ነገሮች አሉ። እሱ ከባድ ነው። እንለፍ ወደሚቀጥለው እናልፋለን። ግን አሁን እንትን እስቲ አስታውሰኝ፣ አውሮፕላን ስትገባ ከዚህ ከፍንዳታው በኋላ አሁን ቅድም ያልከው የአውሮፕላኖች ሲስተም ተቀይሯል። የበሩ ታውቃለህ አይደል? እንዴት ስለሱ ታውቃለህ? ወደ ፓይለቱ የምትገባበት ሲስተም ከውስጥና ከውጭ የሚባል ነገር የሆነ ሲስተም ቀይረዋል። ምን እንደሆነ ረሳሁት እንጂ ልክ ከሱ በኋላ ሁሉም አውሮፕላኖች የሚመረቱትና የነበሩት ላይም እንዲደረግ ተደርጓል። የሆነ ነገር በቃ እንደ ካዝና በቃ ግጥም ብሎ ነው የሚዘጋው ማለት ነው ከፍታ መግባታቸው። እና እሱንም ደግሞ ዋናው ፓይለት ብቻ መሰለኝ ኮድ ይሁን ምን ይሁን የሚያውቀው ኮፓይለቱ ራሱ ያንን እንትን አያደርግም። ኦኬ ምን እንደሆነ ረሳሁት። ብቻ በሩ ላይ ይሁን ቢሆን ነገሩ ላይ የሆነ ሲስተም ተደርጓል። ጥሩ ነው። እንለፈው የሚቀጥለው ደግሞ ወደ እንግሊዝ ነው የምንሄደው። እሺ 33 ዓመት ሰውዬ በየቤቶች ውስጥ ሰብሮ እየገባ እየዘረፈ የሆነን ሰፈር ብዙ ስርቆቶች አድርጎ ነበርና በጣም የሚገርመው እንግዲህ ሊዘርፍ ገብቶ ማለት ነው የልደት ኬክ ነበርና ከልደት ኬክ ላይ በስነ ስርዓት በስላይስ ቆርሶ ይበላል እና ሲሲቲቪ ያየው ነው ካሜራ ፊቱን በደንብ እንትን ባይለው ማለት ነው። ግን ስላይስ ቆርሶ ይበላል ምናምንና ያን ቪዲዮ አይተው ራሱ ፖሊሶች በጣም ተናደዋል። ተቢቱ በቃ እንዴት ነው ኮንፊደንሱ? መቼም አዩኛ ላዩኝ ብለህ ነው ገብተህ ደግሞ ቶሎ ነው ሰርቆ የሚወጣው። እኔ ተረጋግቶ ኬኩን በልቶ ምን ብሎ የሚወስደውን ነገር ወስዶ ነው ሲወጣ የታየውና በር ላይ አጭሶ የጣላት ሲጋራ ነበረች። በኋላ ላይ ሲያዩ የሆነ ያው አንደኛው ሰውዬ እንትን ላይ ማለት ነው ብዙ ቤቶችን ነው እንደዛ እየገባ የሚዘርፈውና አጭሶ የጣላት የሲጋራ ቁራጭ ዛጋ እንዳለች ካሜራ ላይ ያሉ ማለት ነው። እሺ በኋላ ላይ የሚጠረጠሩትን ሰዎች ያው እነሱ ብዙ ጊዜ በአብዛኛው የሚጠረጠሩ ሰዎች አሉ አይደል? ይይዙና እንዳለ ያቺን የሲጋራ ቁራጭ ቴስት ያደርጓታል ዲኤንኤ ማለት ነው።
ያደርጉና ቀጥታ ያወጡታል ሰውየው በዛሽ ምክንያት ይያዛል ማለት ነው ይያዛል እንግዲህ ምን ባልጠበቀው እንዴ አንዳንዴ ባልጠበቀው ነገር ባለፈው እኮ ነገርኩ በእንትን ተይዟል ከስንት አመት በኋላ መሰል በቢምቢ ምን አርጋው ሰው ገሎ ምናምን ነውና ገዳው ለማግኘት ተቸግረዋል በጣም በቃ እና ስንት አመት ሲመረመር እና ግድግዳ ላይ አንድ ቢምቢ ሞታ ትገኛለች ያቺ ቢምቢ ነክሳው ነበር እሱ የሱ ዲኤንኤ ደም እዛ ውስጥ አለ ዲኤንኤው ስለነበረ አገኙት ሰውየው አሁን ይሄን ተጠብቃል በፍጹም አትጠብቅ እንግዲህ ሌቦች አሁን እቺን ሁለቷን ሳምፕል ነገረናቸዋል ሞርጥ ንቃ ፊሊቲ ዘመግባትን መጀመሪያ ቢምቢ ሙቀት ሀገር ከሆነ በቢምቢው አስረነከሰችው ደሙን እንትን ምናምን ስላለች ብቻ አገኙት ይገርማል በማጠብቀው ነገር ነው እንደዚህ አሁን ይሄ በምንም ምክንያቱም ካሜራዎቹ እንኳን አልያዙትም የሚገርመው ፊቱን ያ ቃል በደንብ የሚያውቅ ነው እንትን የሚል ነው አስበው ፖሊሶቹ ራሱ በጣም እንትን ያሉት ማለት ነው የተገረሙበት ፓርት ምንድነው ኮንፊደንሱ አንተ ልትዘርፍ በጣም ኮንፊደንት ከመሆኑ የተነሳ እንደማያዝ ካሜራውን አቮይድ አድርጎ አስበው ኬክ ያለ ኬክ ቆርጦ በስነ ስርዓት በልቶ ተረጋግቶ ነው የወጣው እና ሌሎቹም ጋር እንደዚህ ግን ባልጠበቀው ነገር በዛች በሲጋራ ቁራጭ ይያዛል ማለት ነው እኛም ሀገር ድሬዳዋ አንድ ድሮ ዜና ላይ አይቻለሁ ምን አርጎ ገብቶ ሊዘርፍ ከዛ ማር አግኝቶ ማር ሲበላ በዛው የተያዘ ቁጭ ብሎ ፖሊስና እርምጃው ላይ ማአታር እንደዚህ የምትሰማው የሚተኛ ተኝቶ ደክሞት ነው ተኝቶ የተያዘ ላይ ፖሊስና እርምጃው ላይ ሁሉ ጊዜ ፖሊስና ህብረተሰብ አልነበረ እሁድ ምናምን ጧት ስቲል አሁን የድሮቹ እየተቆራረጡ በየቲክቶክ ምናምን ዜናቸውን ታያለ በጣም ይገርማልና አሪፍ ዜና ነበሩ እነሱ ይተኛል በቃ ሊሰርቅ ገብቶ ይተኛም ምን ትለዋለሁ ትንሽ ተኝቼ እወጣለሁ ብሎ እኮ ያሳልፍ አንድ 20 ደቂቃ ትንሽ አንድ 20 ደቂቃ ለሰርቅ ገብቶ የተነኝነት ነው እና ይሄኛውም ሌባ ድግስ ገብተው የሚበሉ ምናምን ትዝ ይለኛል ዜናዎች ብዙዎች አሁን ተመልካቾች የምታስታውሱት ካለ እስቲ ጻፉልን እና ይገርማል ብቻ 2 አመት ከ2 ወር ተፈርዶበታል ትንሽ ነው ታይሶ ያው ትላልቅ ነገር እንትን ስላላጋጠመው ነው እንደዛ ሆኗል ጥጋበኛ ሌባ ብለውታል እንለፈው ወደሚቀጥለው እሺ የሚቀጥለው ወደ መጨረሻው ታሪካችን ወደ አሜሪካ ነው የምንሄደው እሺ ስለ ቲፕ አንተ ምንድን ነው የሚሰማ ስለ ቲፕ ያለ ሐሳብ ምንድነው አንድ ቦታ ሄደ አንድ አገልግሎት አግኝተ የሚሰማህ ነገር እንዴት ነው በቲፕ በኩል ያለ አስተያየት በቲፕ በኩል ያለኝ አስተያየት ግዴታ አይደለም ግን ለሚሰጠኝ መስተንግዶ ደስ ካለኝ ግን የምሰጠው ነገር ነው ከተደሰትኩ በሰርቪሱ እኔም እንደዛ ነው ማስበው ግን ያው አሜሪካና አንዳንድ ቦታዎች ያው ግዴታ ነው ቲፕ አይደለም 15% ተለምዶ እኮ 15% የተጠቀምከው ተደርጎ እና አንድ ሴት አንድ አስተናጋጅ ተናዳ ጽፋ ነው 200 ብር ብቻ ነው ቲፕ ያገኘሁት ብላ ተናዳ ነው የጻፈችው ገባ እንዴት 200 ብር ብቻ ሰጥተውኝ ይወጣሉ ብላ ኮምፕሌን ኢንተርኔት ላይ አርጋ ያው ብዙ ሰው ተቀባብሏታል ስትዘዋወር ነበር ኢንተርኔት ላይ ኒውዮርክ ነው ሬስቶራንት ውስጥ 4 የፈረንሳይ ዜጎች ሰዎች ይገቡና ይጠቀማሉ ከዛ ምን እንደተጠቀሙ ምን እንደበሉ ምን እንዳረጉ እንዳጠይቀኝ 3000 ይመጣል ቢሉ ማለት ነው $3000 ማለት ነው አስበው እና $3000 ከፍለው ከዛ ላይ ደግሞ $200 ለሷ ቲፕ ሰጥተው ይወጣሉ ልክ እንደዛ አርገው ሲወጡ እሷ ደግሞ እንዴት $200 ብቻ ቲፕ ይሰጡኛል መስጠት የነበረባቸው 20% ነው ያ ማለት $600 ነውና በዚህ ደስተኛ አይደለም ብላ ኦንላይን ላይ ምንም ወጣ የጻፈች ኮምፕሌንስ ታረግ ነበር ቼኩ የመጣው 3000 ኤግዛክትሊ $3023 ነው ኦኬ እና በ20% ከተሰላ ወደ $600 አካባቢ ነውና ድሮም ፈረንሳዮችን አልወዳቸውም ነበር ብላለች ድሮም ምናቸውም ደስ አይለኝም ወደ 16 ሚሊዮን ያህል ነው ቪው ፖስቷ እንትን ያገኘው ራሱ በጣም ሲዘዋወር ነበርና ምክንያቱም 200 ብር አግኝተህ ያው ቴንኪው ነው እንጂ የምትለው ነንጃ አትበሳጭም ነው አብዛኛው ሰው እንትን ያው ትክክለኛ የሙሉ ቀን ደሞዝ ሊሆን ይችላል ያው 200 ብር
አንዳንድ ቦታ የአበሻ ሬስቶራንት ይባላል እንግዲህ አሜሪካን ውስጥ የአበሻ ሲሆን በቲፑ ብቻ እንድትሰራ አዳዲስ ሰዎችን ይቀጥራሉ ይባላል። ያ እንደዛ አይነት ነገር ከሆነ ኦኬ። ግን እኔ የሚገርመኝ ነገር ግዴታ መሆኑ ይገርመኛል። አሁን ለምሳሌ እዛ ግዴታ 15% ወይ 20% ግዴታ መሆኑ እኔ የምረዳው እንዴት ነው ቲፕ አንድ አገልግሎት አገኘ በማንኛውም የሥራ ዘርፍ ሊሆን ይችላል። አሁን አጋጣሚ ዜናው ሬስቶራንት ሆነ እንጂ አገልግሎት አገኘ በዛ አገልግሎት አንተ ደስተኛ ከሆንክ በቃ የምትሰጠው ነው። አዎ እንደዛ ነው እኔ የምረዳው። በቲፕ አሁን ይኸውልህ አሪፍ ነገር ልንገር የኛ ደካማን ነገር አሁን የልጅ የሴትዮዋን አይነት ነገር ነው ነገር ኃይሌ አንዴ ተጠይቆ ነበር ስለ ቲፕ ኃይሌ ገብረስላሴ ያው ኃይሌ ሁሉ ጊዜ ስሙ የሚነሳው ምናምን ቋጣሪ ነው ምናምን ይላል ሰው እንደዛ ላቡና አፍርሶ ነው ያመጣውና ከዛም በኋላ ደግሞ ቢዝነስ እየሰራ ነው የሰው ያረለ እና ለዚህ አንዴ የሰጠው መልስ በጣም አጥጋቢ ሆኖ አግኝቼዋለሁ። ምን አለ መሰለህ ለምሳሌ ሄጄ አንድ ሊስትሮ ጋር በዛን ጊዜ በነበረው ምሳሌ ነው ነገር አንድ ብር ጫማ አስጠርጌ ሰርቪሱ አንድ ብር ከሆነ በጣም ሰጠውት ከተባለ 25 ሳንቲም ልጨምርለት እችላለሁ ማለት ከሰጠውት ከተባለ 25 ሳንቲም በጣም እንደው ከተባለ 50 ሳንቲም ግን ፌር አለ ከተጠቀምከው ግማሽ መስጠት ራሱ ትክክል አይደለም ማለት 25 ሳንቲም ልሰጠው እችላለሁ መስጠት ያለበት ኃይሌ ስለሆንኩ ግን የአንድ ብር ሰርቪስ ጫማ አስጠርጌ 100 ብር እንዴት ይሰጣለሁ ወይ 50 ብር እንዴት ይሰጣዋለሁ ኃይሌ ስለሆንኩ አይደለም ያ ነገር ሁሉ ጊዜ ቲፕ ምንድነው ካገኘው ሰርቪሱና እንደገና ደግሞ የዛ ያገኘው ሰርቪስ ዋጋ ምን ያህል ነው ገባ መመጣጠን አለበት ነው አባባሉ እንጂ ኃይሌ ስለሆንኩና ገንዘብ ስላለኝ ብቻ የአንድ ብር አገልግሎት አግኝቼ 100 ብር አልሰጥም ይሄ መሆን የለበትም ነው ገባ አይደል እና ሰማይ ነው ለኔ ከፈለገ ማማብቱ ነው ማን ይከለክለዋል ግን ያን እንዴት መሰለህ ሰውየው ያንን አገልግሎት ከሰጠ በኋላ የሚጠብቀው ቲፕ በዛ መጠን መሆን አለበት ነው እኮ ነገሩ እኔ ኃይሌ ስለሆንኩ አይደለም ኃይሌ ስለሆንኩ 100 ብር መጠበቅ የለበትም ነው የአንድ ብር አገልግሎት ከሰጠኝ 25 ሳንቲም ልሰጠው ይችላል እሱንም ያው ሰርቪሱ በትክክል ከሆነ ልሰጠው ይችላልው ነው እና ትክክለኛ አስተሳሰብ ነውና ትክክል ብዬ ነው እኔ ማምነው አንድ ሰውዬ ሀብታም ስለሆነ ኃይሌ ስለሆነ ታዋቂ ሀብቱ ስለታወቀ እንጂ አንድ ሀብታም ይመጣና እኮ ላይሰጥህ ይችላል እኮ ገባ ስለዚህ ይሄስ ግን እንደው 15% ግዴታ አሁን ለምሳሌ መስጠት አለበት የሚባለው እንዴት ነው ተረዳው እሱ እንዴት ተረዳዋለሁ መሰለ ቢነግረው ብትሰጥ ትክክል ነው አሪፍ ነው ይሻላል ለምን ምግቡ ላይ ዝም ብሎ እኮ የምግቡ ሂሳብ ነው ሊሉ ይችላሉ እኮ ለምሳሌ ቫት ብለው እንደሚያደርጉት አሁን አለ አይደል ቫት እንትኑ ሰርቪስ እንደዚህ ምናምን ይሄን ቲፑን እኮ ነግረው እንደው ለዛ ሰውዬ ቲፑ እንደሆነ እንደውም ሳቲስፋክሽን ይኖራል ይመስለኛል ዝም ብሎ ምግቡ ላይ አድርገውም እኮ ሊጠይቁ ይችላሉ ኦፍ ኮርስ ሰውዬው ጋር የሚሄድ ከሆነማ እንደውም ደስ ነው የሚል ማለት ወደ ተቋሙ ማይገባ ከሆነ እኮ አይገባም እንጂ አሁን ሰውዬው ጋር የምትከፍልበት ማሽን ያ እንትን ነው መክፈያው ሲስተም እንግዲህ አለ አይቻለ ብሎግ ሲሰሩ አይ ደረሰኙ አንተ ጋር የሙሉ ቀን ይሄን ቲፕ አገኙ ሲሰሩ ብሎግ አይቻለ ኦኬ እንደዛ ከሆነ ጥሩ ነው አሜሪካ የሚሰሩ እንዴ በደንብ ይሄን ያህል አገኘው በቃ ተደምሮ ይወጣል እንትኑ ያውቀዋል ደረሰኞቹ እሱ ጋር አሉ ያ እንደዛ አሪፍ ነው ያውቀዋል በስማቸው ትክክለኛ ሰውዬው ጋር ይሄዳል ማለት ነው ይሄዳል እንዴ መሄድማ ይሄዳል እና አውቀው ስለሆነ አንደኛ አሪፍ ነው ግን ለኔ ጥያቄ እኔ ምንድነው እሺ ደስ ካላለኝ ሰውዬው አስተናገረኝ ማስተናገድ ደስ ካላለኝስ መከልከል ይችላል አችልም ግዴታ እኮ ነው እሱ ነው የምልህ እኮ ግዴታ 15% ወይ 20% በግዴታ መደረጉ እኮ ጥሩ አይደለም ያ ማለት ሰርቪስ ሰጣውትም አልሰጣውትም ይሰጠኛል ብሎ ያስብ ይችላል ነው አለብህ እንጂ ግዴታ ነው በቃ ግዴታ ትከፍላለህ አሁን አንድ ነገር ስትጠቀም ያንን አስበህ ነው ያንን ካልኩሌት አድርገህ ነው ገብቶኛል ለፈለኩት አንዳንድ ቦታ በአንተ ፍላጎት ሲወሰን ጠብር ግፍ ብሎ ሊያስተናግድ ይችላል ወይንም ጠብር ግፍ ብሎ ያን ሰርቪሱ ላይ ትኩረት አድርጎ አንተን እንደ ደንበኛ ያስተናግዳል በአንተ ፍላጎት ላይ ሲመሰረት ግዴታ ከሆነ ግን ከሚጠበቀው ማስተናገድ በታችን ቢያስተናግድ ግድ ትከፍላለህ ያ ማለት ምንድነው ቲፕ የሚባለው ስም በቃ የተሳሳተ ስም ነው ማለት ነው ተጨማሪ ለምን የሴትዮዋ 200 ለምን ተቀበሏት አይደለ እንዴት ሃው እሱ ነው አሁን ጥያቄ ግዴታ ከሆነ ለምን 600 አልተከፈለም ያ 20% ነው እንግዲህ እነሱ ደግሞ 200 ብር ነው የሰጡት እኔ እንጃ የገንዘብ ደረጃ ይኖረው አላውቅም አንድ ሰምቲንግ ይኖራል እንጂ ግዴታ 100 ምናልባት ላይሆን ይችል ይሆናል የሆነ ነገር ምክንያቱም ግዴታ ከሆነማ ትጠይቀዋለች ሂሳቡን ገብቷል አንዳንድ ነገር ይኖር እስቲ አሜሪካ ያላችሁ ሰዎች እስቲ እንደየስቴቱም ሊለያይ ይችላል እስቲ ንገሩ እስቲ ምንድነው ምን ጉድ ነው
ምን ጉድ ነው? እንምጣ ወይስ አንምጣ? ኧረ በዚህ አይነት ሁኔታማ በቃ እንዴ ድረሽም አንል ገቢ የምንዘው አንተም ስትሰራ ታገኛለህ እኮ። አሁን ምን መሰለህ ሳይክል ነው ብዙ ጊዜ አንድ የሆነ ቦታ ጓደኛ የሚሰራበት ቦታ ነበርና አሜሪካኖቹ በፑልማን ነው የመጡት፣ በባስ ነው የመጡት። ያ ቦታው የቱሪስት ቦታ ነውና እነሱ ሲመጡ ፌስታ ነው በቃ ይሰጣሉ። እዛ ስለለመዱ እዚህ ሚያን ሰርቪስ አግኝተው ይሰጣሉ። በዚህኛው እንትን በጣም ነው የሚሰጡት። በ20% እያባዙ በ15% በቃ ዝም ብሎ ይሰጡሃል ብቻ እና ታያገኛሉ። ፐርሰንት የለው ግን ስለለመዱት ማለት ነው። ገባ? የአውሮፓ ሰው ደግሞ ይምጣ ወፍ የለም። ማን እንደሆነ ታውቀዋለህ? ስሙን ላለመጥራት ነው። የኦርቴው አያስፈልግም ስም። ይሄን ይመስሉ ነበር እንግዲህ ለዛሬ። እኛም 15% እንጀምር ይሆን እንደ እዚህ በነፃ ስለሆነ እኮ ነው። ከላይክና ሰብስክራይብና ላይክ ማድረግ ነው እንጂ እሱ ራሱ ክፍያ ነው። እሱ ራሱ ቲፕ ያርጉ። ይሄን ይመስሉ ነበር እንግዲህ የዛሬ። ያልተደረገ እንጂ ያልተነገረ የለም፣ ያልተነገረ እንጂ ያልተደረገ የለም። ብዙ ነገር ገና ጉድ እንሰማለን። እንግዲህ ክቡራትና ክቡራን ለዛሬ ቻፕ ስቶሪ ያመጣልን ዜናዎች እነዚህን ይመስሉ ነበር። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። የጠየቅናችሁንም ነገር እስቲ ተንተን አድርጋችሁ አሳዩን። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ላይክ ያላደርጋችሁ ላይክ አድርጋችሁ ውጡ። እንጨርሳለን። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ከደበራችሁ ደግሞ ይስተካከል የምትሉትን ኮሜንት ላይ አስቀምጡልን። መልካም ጊዜ። ባይ ባይ።